ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ቅዳሜና እሁድ ከሀገር ውስጥና ከውጭ የተሰሙ አጫጭር መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ይህንን ከ792,000 በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ። የኢትዮ ኢንፎ ነው። እንደተለመደው ከሀገር ውስጥ በተገኙ አጫጭር መረጃዎችን ጀምራለን። እየተከታተላችሁን አብራችሁን ቆዩም። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይም ኢቢሲ ለአንጋፋዋ ጋዜጠኛ አስካለ ተስፋዬ ልዩ ዕውቅና ሰጥቷል። ውሎ አዳር በተሰኘ ሪያሊቲ ሾው ኢትዮጵያ ህዝቦቿንና ባህሎቿን በሚገባ በማስተዋወቅ ለህዝቦቿ አብሮነት መጠናከርና ለቱሪዝም እድገት በአርአያነት የሚወሰድ ፋይዳ ያላቸው ፕሮግራሞችን ለህዝብ በማቅረቧ ዕውቅና ሰጥተናታለን ብሏል ተቋሙ። የኢትዮጵያ ብሮድካስቲንግ ኮርፖሬሽንን በመወከል ሽልማቱን ያበረከቱት የኢቢሲ ዋና ስራ አስፈጻሚ ጽህፈት ቤት ኃላፊ አቶ ሞላልኝ መለሰ ናቸው። አቶ ሞላልኝ ውሎ አዳር ዝግጅት በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ያላቸውን ቱባ ባህል ሁሉ እንዲያውቅ በማድረግ ረገድ ትልቅ ሚና እንደነበረው ገልጸው ለስኬታማነቱ የጋዜጠኛዋ አስካለ ተስፋዬ ሚና የላቀ እንደነበረም ተናግረዋል። አንጋፋዋ ጋዜጠኛ በምትሰራበት ተቋም ዕውቅናና ሽልማት ማግኘቷ ከሌሎች ሽልማቶች የተለየ ስሜት እንደፈጠረባትም ገልጻለች። ኢቢሲ በፈጠረልኝ ፕሮግራም ከኢትዮጵያ ህዝብ በርካታ ሽልማትና ፍቅር አግኝቼበታለሁ። ተቋሚ የሰጠኝ ይህ ክብር እኔን የበለጠ እንድሰራ የሚያበረታታኝ፣ ስራቸውን አክብረው የሚተጉ ጋዜጠኞች ሁሉ ነገ ይህንን ዕውቅና እንደሚጠብቃቸውም መልእክት የሚያስተላልፍ ነው ብላለች። ክላም በስራዋ ሁሉ አብረዋት የደከሙ የካሜራና ሌሎች ባለሙያዎች እንዲሁም የተቋሙን ኃላፊዎች አመስግናለች። አንጋፋ ጋዜጠኛ አለምነው ዋሴን ጨምሮ በተለያዩ የሥራ አጋጣሚ ከእርሷ ጋር ያሳለፉ ባለሙያዎች ስለ ጋዜጠኛዋ እማኝነታቸውን የሰጡ ሲሆን የሥራ ትጋቷ መስላ ሳይሆን ሆና መስራቷና በከፍተኛ ህመም ውስጥ እያለች ጭምር ለሙያዋና ለተቋሟ የከፈለችው መስዋዕትነት መገለጫዎቿ እንደሆኑም ተናግሯል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኤፍኤም አዲስ 97.1 እና በኢቲቪ መዝናኛ በተላለፈው የ2018 የመስቀል በዓል ዝግጅት ለአንጋፋ ጋዜጠኛ አስካለ ተስፋዬ ልዩ ዕውቅና ሲሰጥ ካባ ማልበስን ጨምሮ ዋንጫና የምስክር ወረቀት አበርክቶላታል። ሰሞኑን በከፍተኛ ውጤት ከዩኒቨርሲቲ የተመረቀው ወጣት ይመስገን ጌታ በትርፍ ጊዜው ጉሊት እየሸጠ እንደሚገኝ መረጃ አድርሰናችሁ ነበር። መረጃው በሊንክድን ያጋራው ከፍተኛ የሂሳብ ባለሙያ የሆነው ጥላሁን ግርማ አንጋው ይህንን ታታሪ ወጣት ስራውን ለማጠናከር እንዲያግዘው 5,000 ብር ድጋፍ ያደረገ ሲሆን ከሌሎች ጓደኞቹ አሰባስቦ 86,855 ብር ድጋፍ ተደርጎለታል። ይመስገን ጌታም ለተደረገለት ድጋፍ ጥላሁን ግርማና ወዳጆቹን አመስግኖ ቢዝነሱን አሳድጎ ከራሱ አልፎ ለሌሎች የስራ እድል በመፍጠር ሌሎችን የምደግፍበት ደረጃ ድርሼ ለማሳየት እሰራለሁ ብሏል። የመደበኛ ስራዬን በማይጋፋ መልኩ ጎን ለጎን ስራዬን ጠንክሬ እንደምሰራ ቃል ገባለሁ ሲል የምስጋና መልእክቱንም አስተላልፏል። አድማጭ ተመልካቾቻችን ከኢትዮ ኢንፎ ቅዳሜና እሁድን ጨምሮ የተሰሙ አጫጭር መረጃዎች ነው ወደ እናንተ ያደረሰን የምንገኘው። የተከታተላችሁን አብራችሁ እንድትቆዩም በድጋሚ ጋብዘን አሁንም ከሀገር ውስጥ ያገኘናቸውን አጫጭር መረጃዎች ወደ እናንተ እናደርሳለን። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2136 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር ገልጿል። በሳምንቱ ውስጥ በተደረገ 10 ዙር በረራ ወደ ሀገራቸው የተመለሱት 1306 ወንዶችና 749 ሴቶች እንዲሁም 81 ጨቅላ ህጻናት ናቸው ተብሏል። ከተመላሾቹ መካከል 354 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንዳሉበትም የሚኒስቴሩ መረጃ ያሳያል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 3682 ኢትዮጵያውያን ወደ ሀገር ቤት መመለስ ተችሏል ተብሏል። መረጃው የዳጉ ጆርናል ነው። የቅዱሳን ስዕላትን በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችውን ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በቴሌ ሚሊዮን ሳህሉ የቅዱሳን ስዕላትን በመቅደድ በማህበራዊ ሚዲያ ማሰራጨቷ ይታወቃል። ሃይማኖትን ማንቋሸሽና ማዋረድ ተገቢነት የሌለውና በሕግ የሚያስጠይቅ ህገወጥ ተግባር በመሆኑ ፖሊስ ግለሰቧን በፈጸመችው ድርጊት ምክንያት መስከረም 16 ቀን 2018 ዓ.ም በቁጥጥር ስር በመዋል ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል።
ራሱን ማስተር ጸጋይ ያለ የሚጠራው ግለሰብ በቅርቡ በማህበራዊ ሚዲያ ሲዘዋወር በነበረው ቪዲዮ ላይ የመከላከያ ልብስ ለብሶ ሲዝት ባሳየው ባህሪ ምክንያት ይቅርታ ጠይቋል። ይህ ይቅርታም ለመላው የኦርቶዶክስ እምነት ተከታዮች በሙሉ ለወንድም ነጋሽ፣ ለስራ ባልደረቦቹና ለመከላከያ ሚኒስቴር ተቋም እየተላከም ነው። በተለይም ተንቀሳቃሽ ምስሉ ጋዜጠኛ ነጋሽ ብዳዳ ላይ ያነጣጠረና ክቡር የሆነውን የመከላከያ ልብስ ለብሶ ማስፈራራት የያዘ በመሆኑ ይህም በበርካታ የማህበረሰብ ክፍሎችና ተቋማትን ቅር እንዳሰኘ ይታመናል። ግለሰቡም ይህ ድርጊቱ ተገቢ እንዳልሆነ አምኖ ይቅርታ በመጠየቅ የተፈጠረውን ስህተት አምኗል። ውድ አድማጭ ተመልካቾቻችን እናንተስ ይህን ጉዳይ በይቅርታ መታለፍ ያለበት ጉዳይ ነው ወይንስ ይቅርታ እንዳለ ሆኖ በህግ አንጻር መታየት አለበት ትላላችሁ? ሐሳባችሁን በሐሳብ መስጫው ላይ አስፍሩልን። አድማጭ ተመልካቾቻችን ከሀገር ውስጥ ወደ መጨረሻው መረጃችን እንለፍ። ወላጅ እናቱን አጸያፊ ስድብ የሰደበው ወጣት በእስራት መቀጣቱ ተነግሯል። በምስራቅ ባሌ ዞን ጊኒር ከተማ ውስጥ ወላጅ እናቱን አጸያፊ ስድብ የሰደበው ግለሰብ በእስራት መቀጣቱን የከተማው ፖሊስ አስታውቋል። የጊኒር ከተማ አስተዳደር ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል መርማሪ ዋና ሳጅን ኃይሉ ሉላ እንደገለጹት ከሆነ ተከሳሽ ነጋ ሱራፌል የተባለው የ37 ዓመት ግለሰብ በአደባባይ ወላጅ እናቱን ተገቢ ያልሆነ ጸያፍ ስድብ በመሳደቡ በእስራት ሊቀጣ ችሏል። ተከሳሹ መስከረም 13 ቀን 2018 ዓመተ ምህረት ከምሽቱ 3 ሰዓት ተኩል ላይ በምስራቅ ባሌ ዞን ጊኒር ከተማ አጋምሳ የተባለ ቀበሌ ውስጥ ወላጅ እናቱ ቤታቸውን ዘግተው ተኝተው ባሉበት ሰዓት በር እንዲከፍቱለት በኃይል በመደብደብ ጸያፍ ስድብ በመሳደብ ላይ እያለ በአካባቢው ባሉ የጸጥታ አካላት በቁጥጥር ስር ሊውል ችሏል። ግለሰቡ በቁጥጥር ስር ከዋለ በኋላ በፖሊስ በተደረገው የማጣራትና የምርመራ ስራ ወላጅ እናቱን ተገቢ ባልሆነ መንገድ ጸያፍ ስድብ በመሳደብ ክብረነክ ተግባር መፈጸሙን በማስረጃ ተረጋግጦ በፈጣን ችሎት እንዲታይ ለአቃቤ ሕግ የምርመራ መዝገቡ ሊላክ ችሏል። ከፖሊስ የቀረበውን የምርመራ መዝገብ የተመለከተው አቃቤ ሕግም በወንጀል ሕግ ቁጥር 615 ከባድ ስድብና ማዋረድ እንዲሁም በወንጀል ሕግ ቁጥር 844 በሰው ልጅ ክብር ላይ የሚፈጸሙ ወንጀሎችን በመጥቀስ ክስ ይመሰርትበታል። በአቃቤ ሕግ የተመሰረተውን ክስ የተመለከተው የጊኒር ከተማ ወረዳ ፍርድ ቤትም መስከረም 14 ቀን 2018 ዓ.ም በፈጣን ችሎት ተከሳሽ ነጋ ሱራፌል ወላጅ እናቱን በከባድ ስድብ በማዋረድ ክብረነክ በሆነ ተግባር በቀጥታ በመናገር በማህበረሰቡ ውስጥ ስማቸውን በማጠልሸት ያዋረደ መሆኑን በማስረጃ በመረጋገጡ በ4 ወራት ቀላል እስራት እንዲቀጣ የተወሰነበት መሆኑን ዋና ሳጅን ኃይሉ ሉላ ጨምረው ገልጸዋል። መረጃውም የዳጉ ጆርናል ነው። አድማጭ ተመልካቾቻችን ከኢትዮ ኢንፎ እናንተ እየደረሱ የሚገኙ አጫጭር መረጃዎችን ነው እየተከታተላችሁን ያላችሁት። እየተከታተላችሁን አብራችሁን ስላላችሁ እናመሰግናለን። አሁን ደግሞ ከውጭ ወዳገኘናቸው አጫጭር መረጃዎች እንለፍ። ቲክቶክ በአሜሪካ ኩባንያዎች ሊተዳደር መሆኑ ተነግሯል። ለዓመታት በአሜሪካና ቻይና መካከል ውዝግብ ሲያስነሳ የቆየው ግዙፉ የማህበራዊ ሚዲያ መተግበሪያ ቲክቶክ በአሜሪካ ስራውን ለመቀጠል ስምምነት ላይ መድረሱ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቲክቶክ በአሜሪካ ኩባንያዎች ባለቤት እንዲተዳደር ለማድረግ የሚያስችለውን ስምምነት የሚደግፍ የሥራ አስፈጻሚ ትዕዛዝ ፈርመዋል። በስምምነቱ መሰረትም በአሜሪካ የሚመራ የባለሀብቶች ቡድን የቲክቶክን 80% ከቻይናው ባይት ዳንስ ኩባንያ የሚገዛ ሲሆን በአሜሪካ ቲክቶክን የሚቆጣጠሩ ይሆናል። አጠቃላይ ስምምነቱ በሚቀጥሉት 120 ቀናት ውስጥ እንደሚጠናቀቅ ያስታወቁት ዶናልድ ትራምፕ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር በጉዳዩ ላይ እንደተወያዩና ስምምነት ላይ እንደደረሱም ገልጸዋል። ቲክቶክ የአሜሪካውያንን ግላዊ መረጃ አሳልፎ ይሰጣል በሚል በአሜሪካ መንግስት ተደጋጋሚ ክስ ከዚያም አልፎ እንዲታገድ ወይም በአሜሪካ ውስጥ ያለውን ድርሻ ለአሜሪካውያን እንዲሸጥ አማራጭ ቀርቦለት እንደነበረ የሚታወስ ነው። መረጃው የሲኤንኤን ነው። በሰርጉ ስነ ስርዓት ላይ ህይወቱ ያለፈው ሙሽራ ጉዳይ ብዙዎችን ያሳዘነ ጉዳይ ሆኗል። አሽራፍ አቡ ሐኪም በሀገሬው ባህልና ወግ መሰረት ልቡ የወደዳትን ኮረዳ መርጦ ለቤተሰቡ ማሳውቆ ለሰርጉ ቀነ ቀጠሮ ይዟል። አቅም በፈቀደ መጠን ለሰርጉ አስፈላጊው ዝግጅት ተጠናቋል። ሙሽራውም ሙሽሪትም ቤተዘመድና ወዳጅ ጓደኞች ልጆች ሁሉ ተሰብስበው ሰርጉ ላይ እየታደሙ ነበር። ሙሽሮች እጅ ለእጅ ተያይዘው እየጨፈሩ በቤት ዘመዱ ታጅበው በደስታ እያሳለፉ ያልታሰበ ነገር ተከሰተ። ሙሽራው በግብጽ ባህል ጥንዶች ሲጋቡ የሚዘሉትን ዱላ እንደያዘ ድንገት ተዝለፍልፎ ወደ መሬት ወደቀ። የሰርጉ ታዳሚዎች የሙሽራውን ህይወት ለማትረፍ ጥረት ቢያደርጉም ግን ሊሳካላቸው አልቻለም። ሙሽራው በደስታው ቀን ህይወቱ አለፈ። ደስታና ጭፈራው ወደ ሐዘንም ተቀየረ። የሙሽራው ሞት መንስኤ የልብ በሽታ መሆኑን በሀገሪቱ ሐኪሞች መረጋገጡን ዘሰን ነው የዘገበው።
ባልሰሩት ወንጀል 38 ዓመታት የታሰሩት ግለሰብ የ$25 ሚሊዮን ካሳ ክፍያ ማግኘታቸው ታውቋል። በካሊፎርኒያ የሚኖሩት የ72 ዓመቱ አዛውንት ሞሪስ ሄይስ ቲንግዝ ባልሰሩት ወንጀል የዕድሜ ልክ እስራት ተፈርዶባቸው 38 ዓመታትን በእስር አሳልፈዋል። ድፍን 3 አስርተ ዓመታትን ከተሻገረው የእስር ቆይታቸው በኋላ ነፃ ወጥተዋል የተባሉ ግለሰብም የ$25 ሚሊዮን ካሳ ክፍያ አግኝተዋል። እንደ አውሮፓውያን አቆጣጠር በ1983 ሮቤርታ ዋይደር ሚየር በተባለች ግለሰብ ላይ በተፈጸመ ጥቃትና የግድያ ወንጀል ለእስር የተዳረጉት ሄይስ ቲንግዝ ለዓመታት የዲኤንኤ ምርመራ እንዲደረግላቸው ቢጠይቁም ጥያቄው ውድቅ ተደርጎባቸው ቆይቷል። በመጨረሻም በተደረጉ የዲኤንኤ ወይም የዘረመል ምርመራዎች ወንጀሉን እርሳቸው ሳይሆኑ ሌላ ግለሰብ እንደፈጸመው ታውቋል። ግለሰቡም በሰጡት መግለጫ ከእኔ የተሰረቁት 38 ዓመታትን ምንም አይነት ገንዘብ ሊመልስልኝ ባይችልም ይህ ውሳኔ በመጨረሻም የረጅም ጊዜ ትግል ማብቂያ ሆኗል፣ ወደፊት ለመራመድም ዝግጁ ነኝ ብለዋል። መረጃው የኦዲቲ ሴንተር አለ። አርማይ ተመልካቾቻችን ከኢትዮ ኢንፎ እናንተ እየደረሱ የሚገኙትን አጫጭር መረጃዎች እየተከታተላችሁን አብራችሁን ስላላችሁ እናመሰግናለን። አሁን ደግሞ ከውጪ የመጨረሻ ወዳደረግነው መረጃችን ልውሰዳችሁ። ባህር ውስጥ 126 ሜትር የጠለቀው ሩሲያዊ አዲስ የዓለም ክብረ ወሰን አስመዝግቧል። ሩሲያዊ ዋናተኛ አሌክሲ ሞልቻኖቭ አንድ ጊዜ በሳበው ትንፋሽ ባህር ውስጥ 126 ሜትር ርቀት ድረስ መጥለቅ ችሏል። ይህም አዲስ የዓለም ክብረ ወሰን ሆኖ ተመዝግቦለታል። በቆጵሮስ በተካሄደው ውድድር ላይ ሩሲያዊ ግንባሩ ላይ የታሰረ መብራትና ገመድ ብቻ በመጠቀም ወደ ሜዲትራኒያን ባህር ጠልቆ ገብቷል። ሞልቻኖቭ እንደ አውሮፓውያን አቆጣጠር በ2024 ባህር ውስጥ በመጥለቅ የዓለም ክብረ ወሰን የሰበረ ሲሆን በወቅቱ አንድ ጊዜ በሳበው ኦክሲጅን ብቻ ለ4 ደቂቃ ከ32 ሰከንድ ያክል ባህር ውስጥ መቆየት ችሎም ነበር። መረጃውም የቢቢሲ ነው። ውድ አድማጭ ተመልካቾቻችን ቅዳሜና እሁድን ጨምሮ ከሀገር ውስጥና ከውጭ የተሰሙ አጫጭር መረጃዎቻችን ይህንን ይመስሉ ነበር። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይህንን ከ792,000 በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ የመለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ። መልካም ጊዜ